በድብቅ በፍቅርሽ እየተሰቃየ መሆኑን የሚያሳዩ 4 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የመከላከያ ጸብ ወይም ፕሮቴክቲቭ ሆስቲሊቲ። በሳይኮሎጂ እይታ በጣም አስገራሚና ጥልቅ የሆነ የፍቅር ስቃይ መገለጫ ነው። ይህ ስሜት የሚመነጨው በውስጡ ካለው የባለቤትነት ስሜት እና ከመሸነፍ ፍርሃት ነው። በድብቅ የሚወድሽ ሰው አንቺን የማጣት ከፍተኛ ፍርሃት አለበት። ሌላ ወንድ ወደ አንቺ ሲቀርብ እሱ ገና ያልተወለደውን ግንኙነታችሁን እንደተቀማ አድርጎ ያስባል። ያኔ ፍቅሩ ወደ ጥላቻ ወይም ወደ ንዴት ተለውጦ ይወጣል። ነገር ግን ንዴቱ ባንቺ ላይ ሳይሆን በአንቺ አቅራቢያ ባለው ወንድ ላይ ነው። እስካሁን ከሰው ጋር ተግባቢና ሰላማዊ የነበረ ሰው አንቺን ለማናገር የመጣን ወንድ ሲያይ በድንገት እሾህ ይሆንበታል። ያንን ወንድ ዝቅ የሚያደርግ ንግግር ይጀምራል ወይም በክፉ ዓይን ያየዋል። እሱ ያንን ወንድ በመጥላት አንቺን እየጠበቀሽ እንደሆነ ለራሱ ይነግረዋል። ይህ ሰው አይገባሽም የሚል የሐሰት ምክንያት ለራሱ በመስጠት ከአንቺ እንዲርቅ ለማድረግ ይጥራል። ለምሳሌ በወሬ መሃል አንቺ ከአንድ አዲስ ጓደኛሽ ጋር እየሳቅሽ ስታወሪ እሱ ከሩቅ ሆኖ ያያቸዋል። በኋላ ስትገናኙ ያ ሰውዬ ግን ንግግሩ ትንሽ አይከብድም? የሆነ ደስ የማይለኝ ነገር አለው ይልሻል። አንቺ ለምን ስትዩ ምንም ተጨባጭ ምክንያት የለውም፣ ዝም ብሎ ፊቱ አይመቸኝም ይላል። የጠላው የሰውየውን ፊት ሳይሆን ያ ሰውዬ ያንቺን ሳቅ በመስረቁ ነው ወይም አንቺን በማሳቁ ነው። ያ ሳቅ ለሱ ብቻ እንዲሆን ስለሚመኝ በቅናት እየተቃጠለ ነው። በአንድ ስብሰባ ላይ ያላችሁ ሌላ ወንድ መጥቶ ትከሻሽን ቢነካሽ ወይም ቢጠጋሽ እሱ በድንገት ወሬውን አቁሞ በቁጣ ይመለከተዋል። ምናልባትም በዚያ ሰው ላይ የሆነ ጥፋት ፈልጎ ለመጣላት ምክንያት ይፈልጋል። የሰውነቱ ቋንቋ እቺ ሴት የኔ ናት፣ የኔ ክልል ናት፣ አትቅረባት እያለ ነው። ምንም እንኳን አንቺ እሱ ባትሆኚም በድብቅ አእምሮ ውስጥ ግን ንግስቱ አድርጎሻል። እሱ በዚህ ድርጊቱ ይሰቃያል፣ ምክንያቱም እንደ ባለጌ መስሎ እንዳይታይ ይፈራልና። ንዴቱን መቆጣጠር ሲያቅተውና በሰው ላይ ሲጮህ አንቺ ለምን እንዲህ ይሆናል ብለሽ እንድትጠዩ ስለሚሰጋ ይጨነቃል። መብት እንደሌለው እኮ ያውቃል። እኔ ማንነኝና ነው በሰው ምቀናው የሚለው የውስጥ ጥያቄ ህሊናውን ይበላዋል። እናም የሱ ትልቁ ስህተት አንቺን የራሱ የግል ንብረት አድርጎ በምናቡ መሳሉ ነው። ሌላ ሰው ሲነካሽ ወይም ሲያናግርሽ ልክ የቤቱን ዕቃ እንደተሰረቀ ሰው ህመም ይሰማዋል። ያንን ህመም ደግሞ በቁጣ ይገልጸዋል። ሁለተኛ፣ የጀግንነት ስሜት ፍለጋ። በአንድ ወንድ አእምሮ ውስጥ የሚቀጣጠል አንቺን አዳኝና ጠባቂ ለመሆን የሚደረግ ጥልቅ ስውርና የፍቅር ስቃይ ነው። ይህ ሐሳብ በሳይኮሎጂ እይታ የባለቤትነት ስሜት በሰብአዊነት ሽፋን የማቅረብ ጥበብ ነው። በድብቅ የሚወድሽ ወንድ አንቺን እንደ ደካማ ሳይሆን እንደ ውድ ሀብት ነው የሚያይሽ። ዓለም ግን ሸካራ ስለሆነች አንቺን ከዚያ ሸካራነት የሚጠብቅሽ ጋሻ የመሆን ጥማት አለው። እሱ ካንቺ የሚፈልገው ምስጋና ሳይሆን ላንቺ እጠቅማለሁ የሚለውን የውስጥ እርካታን ነው። አንቺን በትንሽ ነገር ሲያስጨንቅሽ ሲያይ የሱ ዓለም ይናጋል። አንቺ ኮምፒውተሬ አልሰራም ወይም መንገድ ጠፋብኝ ስትይ ለሱ ያ ግዙፍ ጦርነት ነው። ያንን ችግር ለመፍታት ሌሊቱን ሙሉ ሲለፋ ቢያድር ደስታው ነው። ምክንያቱም ያንቺ ጀግና መሆን መቻሉ በውስጡ ያለውን የፍቅር ስቃይን ለጥቂት ጊዜ ያክምለታል። ለምሳሌ መኪናሽ መንገድ ላይ ቢቆም ወይም ጎማው ቢተነፍስ እሱ በ100 ኪሎ ሜትር ርቀት ላይ ቢሆን እንኳን አይዞሽን ያለው ብሎ ካለበት በሮ ወደ አንቺ ይመጣል። አንቺ ሰው ጠራሉ ብትዩ እንኳን አይሰማሽም። እሱ ጎማሽን ሲቀይር ወይም መካኒክ ሲያስፈልግሽ ያንቺን ምስጋና ሳይሆን በዚያች ቅጽበት አንቺ በሱ ላይ ጥገኝነት ማሳየትሽን ነው የሚመኘው። ለካ ትፈልገኝ ነበር የሚል አስተያየት ለሱ የሺህ ዓመት ሲሳይ ነው። ወይም ደግሞ በሥራ ቦታ ወይም በትምህርትም ሆነ ሰው ቢያስቀይምሽ እሱ ያንን ሰውዬ የራሱ ጠላት አድርጎ ይፈርጀዋል። አንቺን ያሳዘነሽ ሁሉ እሱን ያስቆጣዋል። ለምን እንዲያደረገሽ ብሎ ሲቆጣ ያንቺ ስቃይ በሱ ስነ ልቦና ውስጥ ስር ሰዶ የኔን ንግሥት ማነካት የሚል የጥንታዊ ጀግኖች መንፈስ ይነሳበታል። ይህ ሰው ላንቺ ያለው ፍቅር እንደ ባሪያ ሳይሆን እንደ ንጉሥ እንዲሰማው ያደርገዋል። ግን ስቃዩ ምንድነው? ስቃዩ አንቺ የሱን ጀግንነት ሳታውቂለት ስትቀሪ ወይም ሌላ ሰው መጥቶ ሲረዳሽ ሲያይ ነው። ያኔ እኔ ለሷ ምንም አይደለውም የሚል የባዶነት ስሜት ልቡን እንደ ሰይፍ ይወገዋል። ሳይኮሎጂ እንደሚለው እሱ አንቺን ለመርዳት የሚሮጠው አንቺን ወዶ ብቻ ሳይሆን አንቺ በሱ እንድትደነቂና ያለሱ መኖር እንደማትቺ አእምሮሽን ለመጥለፍም ጭምር ነው። ትናንሽ ነገሮችሽን እንደ ትልቅ ብሔራዊ ጉዳይ አይቶ የሚጨነቅልሽ ከሆነ እሱ ላንቺ ያለው ፍቅር አዳኝ የመሆን አባዜ ደረጃ ላይ ደርሷል ማለት ነው። ሶስተኛው ስላንቺ የሌለሽን መረጃ ማወቅ በሳይኮሎጂ እይታ እጅግ ረቂቅና ልብ ሰቀላ የሆነ የፍቅር መገለጫ ነው።
ይህ ነጥብ የሚያሳየው አንድ ወንድ በአካል ካንቺ ጋር ባይሆንም በምናቡ ግን ካንቺ ጋር አብሮ የሚኖር ነው። በድብቅ የሚሰቃይ ወንድ አንቺን ማግኘት ባቃተው ቁጥር ያንን ክፍተት የሚሞላው አንቺን በዲጂታል ዓለም የተውሽውን ዱካ በመከታተል ነው። በፌስቡክሽ፣ በኢንስታግራምሽ ወይም በዋትስአፕ ስታተስሽ ላይ የምታሳያቸው ትናንሽ ፍንጮች ለሱ እንደ ትልቅ የጥናት ሰነድ ነው። እሱ አንቺን ለማወቅ ጎግል አያደርግም፣ ይልቅስ አንቺን ያጠናሻል። እናም ስላንቺ የሚያውቀውን ነገር ሁሉ በሚስጥር ይይዘዋል። ነገር ግን ካንቺ ጋር ሲያወራ አእምሮ ሳያውቀው ካጠራቀመው መረጃ ውስጥ አንዱን ይተፋዋል። ያኔ ይህንን መቼ ነገርኩት ብለሽ እንድትገረሚ ያደርግሻል። ለምሳሌ በአንድ ወሬ መሃል ስለ ምግብ ስታነሱ እሱ በድንገት አንቺ እኮ የቆጮ ፍርፍር ትወጃለሽ ይልሻል። አንቺ ደንግጠሽ እንዴ ለማንም አልነገርኩም እኮ እንዴት አወቅ ስትዩ እሱ በድንገት ደንግጦ አሬ የሆነ ቀን ስትይ ሰምቼሽ ነው መሰለኝ ብሎ ወሬውን ያደበሰብሳል። አንቺ ይህንን ያልሽው ከ5 ዓመት በፊት በፌስቡክ ግርጌ ላይ በጻፍሽው አስተያየት ኮሜንት ስር ነበር። እሱ ግን ያንን ለማግኘት ሌሊቱን ሙሉ የድሮ ፖስቶችሽን ሲያገላብጥ አድረዋል። ይህ ሰው ምናልባት አንቺን የሚያውቅሽ ካንቺ በላይ ነው። ስቃዩ ያለው እዚህ ጋር ነው። ላንቺ ያለው መረጃ እንደ ተራራ ቢከመርም አንቺን ለማግኘት ያለው ድፍረት ግን እንደ ሰናፍጭ ቅንጣት ያነሰች መሆኗ ነው። እሱ ስላንቺ የሰበሰበው መረጃ መቅደሱ ነው። በሳይኮሎጂ እይታ ይህ ኦብዘርቬሽን ወይም ትኩር ብሎ ማየት ይባላል። እሱ አንቺን በመመልከት ብቻ የአእምሮሽን ኮድ ለመስበር ይሞክራል። አንቺ የምትወጂውን ቀለም፣ የምትጠይውን ሽታ፣ የምትደነግጪበትን ድምፅ ሁሉ ያውቀዋል። አንድ ወንድ አንቺ ያልነገርሽውን ወይም የረሳሽውን ትንንሽ ዝርዝር ነገሮች፣ ለምሳሌ የልጅነት ጓደኛሽ ስም፣ የድሮ ትምህርት ቤትሽ ወይም የምትወጂው የሙዚቃ ግጥም በድንገት ቢጠቅስልሽ እወቂ፣ እሱ በአንቺ ዓለም ውስጥ የሚኖር ስውር ነዋሪ ሆኗል። አራተኛው ከመጠን ያለፈ ትችት። በሳይኮሎጂ ዓለም ውስጥ ኔጊንግ በሚባል ስልት የሚታወቅ እጅግ ረቂቅና አደገኛ የፍቅር መገለጫ ነው። ይህ ሰው አንቺን የሚያደንቅበት ቃላት አቶ ሳይሆን አንቺን ዝቅ በማድረግ በሱ ቁጥጥር ስር እንድትሆኚ የሚጠቀምበት የስነ ልቦና ጦርነት ነው። በድብቅ የሚወድሽ ወንድ ያንቺ መብረቅረቅና በራስ መታመን ያስፈራዋል። ይቺ ሴት እኮ ለኔ አትሆንም፣ በጣም ትበልጠኛለች የሚል የዝቅተኝነት ስሜት ወይም ኢንሴኩሪቲ ሲወራው ብቸኛው መውጫ መንገዱ ያንቺን ብርሃን ማደብዘዝ ነው። አንቺን በትችት ሰይፍ በመምታት በራስሽ ላይ ጥርጣሬ እንዲያድርብሽና ወደ እርሱ ደረጃ እንድትወርጂ ያደርጋል። እሱ አንቺን ቆንጆ ነሽ ቢልሽ ፍቅሩን እንደተናዘዘ ይቆጥረዋል። ያንን ድፍረት ስለሌለው ደግሞ ፍቅሩን በትችት ይደብቀዋል። ባንቺ ላይ ጉድለት አገኘው ማለቱ አንቺን ትኩር ብዬ እያየሁሽ ነው የሚል ስውር መልእክት ነው። ለምሳሌ በጣም ተኳኩለሽና አምሮብሽ ስትወጪ ሁሉም ሰው በአድናቆት ሲሳሳልሽ፣ እሱ ግን ቀረብ ይልና ዛሬ ግን ሊፕስቲክሽ ትንሽ አልበዛም? የሆነ አስፈሪ ነገር አለው ይልሻል። አንቺ በድንገት መስታወት ፍለጋ ስትሮጪ እሱ በውስጡ አሁን ትኩረቷ እኔ ላይ ሆነ ብሎ በድል አድራጊነት ይሳለቃል። ሊፕስቲክሽ ውበትሽን አጉልቶ ሌላ ወንድ እንዳይመለከትሽ ከመቅናቱ የተነሳ አንቺን አሳቆ ውበትሽን እንድትደብቂ እያደረገሽ ነው። በስራሽ ወይም በትምህርትሽ ትልቅ ውጤት ስታመጪ እሱ ጥሩ ነው፣ ግን እገሌ የሰራው ይበልጣል ወይም እድል ቀንቶሽ ነው እንጂ ከባድ ነበር ይልሻል። ያንቺን ስኬት ዝቅ በማድረግ አንቺ በሱቅና ላይ እንድትለጠፊ ወይም ቫሊዴሽን ፈላጊ እንድትሆኚ ያደርግሻል። አንቺ በጣም ጎበዝ መሆንሽ አታስፈልገኝም ብለሽ ትተሹ እንዳትሄጂ ስለሚሰጋ ጎዶሎ ነሽ ብሎ ሊያሳምንሽ ይሞክራል። ይህ ሰው አንቺን የሚተችሽ ስለሚጠላሽ አይደለም፣ ያንቺን ፍጽምና መቋቋም ስላቃተው ነው። ትችቱ ላንቺ የላከው የፍቅር ደብዳቤ ነው፣ ግን የተጻፈው በንዴቱና በቅናት ቀለም ነው። እሱ አንቺን አልወድሽም እያለ በወቅቱ ሲተውሽ፣ በየቀኑ ሲተችሽ፣ በድብቅ ግን ካንቺ ውጪ ሌላ ዓለም የለኝም እያለ በውስጡ ይጮኻል። ሳይኮሎጂ እንደሚለው አንድ ወንድ አንቺን ብቻ ለይቶ የሚተችሽ ከሆነ ትኩረቱን 100% አንቺ ላይ ማድረጉን ማረጋገጫ ነው። ትኩረት ደግሞ የፍቅር መጀመሪያ ነው። በአቅራቢያሽ ያለ ወንድ ሌላ ሁሉ ሲያደንቅሽ፣ እሱ ግን ትንንሽ ስህተቶችሽን እየፈለገ የሚያሳቅቅሽ ከሆነ እወቂ፣ እሱ ያንቺ ብርሃን የፈጠረበትን ቁስል በትችት ለማከም እየሞከረ ነው። እስካሁን ስለተከታተላችሁኝ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አዲስ ነገር ከተማራችሁ ሐሳባችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።